ባሳለፍነው ጥር 8 ቀን 2018 ዓ.ም ባደረበት ድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ አርቲስት ነጻነት ወርቅነህ ወይንም ነፂ ስርዓተ ቀብሩ ትላንትና ጥር 10 ቀን በመንበረ ጸባዖት ስላሴ ካቴድራል በታላቅ ክብር ተፈጽሞ በዚህም ሽኝት ስነ ስርዓት ላይ ከፍተኛ የመንግስት ስራ ኃላፊዎች፣ የኪነ ጥበብ ቤተሰቦች፣ አድናቂዎች እና ወዳጅ ዘመዶቹ በተገኙበት የመጨረሻ ሽኝት ተደርጎለታል። በስነ ስርዓቱ ላይ ብዙዎችን ልብ የነካው እና እንባ ያራጨው ክስተት የነጻነት እድሜ ልክ ዘመን ጓደኛው የሆነው ያስናቀ ወይንም አስኔ ነበረ። ለ29 ዓመታት የዘለቀው እና ከመደበኛ ጓደኝነት አልፎ ወደ ወንድማማችነት የተቀየረው የሁለቱ ወዳጅነት በመኝታ ሰዓት ብቻ የሚለያዩት የጠበቀ ቁርኝነት እንደነበራቸው ተገልጿል። ነጻነት ቀደም ሲል በማህበራዊ ድረገጹ ላይ አስኔ የልጅነት ጓደኛዬ፣ ሸኜ፣ ተቀባዬ፣ ኑርልኝ በማለት የመሰከረለት ወዳጁ ዛሬ በስፍራው ላይ ተገኝቶ በሐዘን ተሰብሮ ህዝቡንም በእንባ ያራጨ ንግግር ተናግሯል። አስኔ በለቅሶ የታጀበ ንግግሩንም ሲያቀርብ አንተ እንዲህ በቀላሉ ነፍስ ይማር ማለት ይከብደኛል። ነፂ አንተ ለኔ ሁለንተናዬ ነበርክ ታውቃለህ። ያንተን ልብስ ነው የምለብሰው፣ ብቻዬን ተውከኝ በማለት የገለጸው ሐሳቡን የጓደኝነታቸውን ጥልቀት ያሳየ ነበረ። መኪና ውስጥ ሁሉ ጊዜም በጋቢና ወንበር አብረው የሚቀመጡት ልብስንም እየተቀያየሩ የሚለብሱት እነዚህ ወዳጆች ሞት በድንገት እስኪለያያቸው ድረስ በአርአያነት የሚጠቀሱ ወዳጅነት እንደነበራቸው ተመልክተናል። ሌላኛው የነጻነት ወዳጅ ያስናቀ በስርዓተ ቀብሩ ላይ የተናገረው የአርቲስቱን ነጻነት ወርቅነህ ደግነት የገለጸ ነበረ። እሱም እንግዲህ ከዚህ በፊት በተደጋጋሚ ሲናገር የነበረው አርቲስቱ ለሰፈሩ ልጆች እና ወጣቶች ለተቸገሩ ሁሉ ገንዘቡን በመስጠት የሚደሰት ሰው እንደነበረ ገልጾ ሌላኛው ቀርቶ ገንዘብ ያስለመዳቸው ልጆች በቦታው ባይገኙ እንኳን ያስለመዳቸውን ሳንቲም አስቀምጦላቸው እንጂ የሉም ብሎ አልፏቸው እንደማይሄድ ጓደኛው አንስቷል። ሌላኛው በዕለቱ ታዳሚውን ያስለቀሰው ክስተት የአርቲስቱ ባለቤት እና ልጆች ካሉበት ከሀገር አሜሪካ ተጉዘው በስፍራው መገኘታቸው ነው። የአርቲስቱ የበኩር ልጅ ናኦል ነጻነት ወርቅነህ አባቱን በታላቅ አክብሮትና ፍቅር የዘከረበት ንግግር በእንግሊዘኛ ቋንቋ አቅርቧል። ናኦልም ሲናገር ከአባቴ የምፈልገውን ሁሉ ከነጻነት አግኝቻለሁ። ለእናቴ ባል፣ ለኛ ደግሞ ደግ አባት ነበረ በማለት አባቱን ለቤተሰቡ የከፈለውን መስዋዕትነትና የነበረውን ስብዕና መስክሯል። እኛም የተሻለ ህይወት እንዲኖረን እሱ ብዙ ተንከራቷል በማለት አባቱን የገለጸው ናኦል አባቱን ከአባትነት ባለፈ መምህሩ ሆኖ ብዙ የህይወት ትምህርትን እንዳስተማረው ተናግሯል። ታዲያ በነጻነት ስርዓተ ቀብር ላይ የተገኘው ወንድ ልጅ ብቻ አልነበረም። የተገኙት ሁለት ሴቶች ልጆችና እንዲሁም ባለቤቱ በትላንትናው ዕለት ከሀገር አሜሪካ ድንገት የሰሙት የቤታቸው ምሰሶ የነበረው የነጻነት ህልፈትን በሰሙበት ቅጽበት እንግዲህ ከሀገር አሜሪካ ተነስተው እንዲሁም በቅድስተ ስላሴ ካቴድራል ሲደረግ በነበረው ስርዓተ ቀብር ላይ የክብር አቀባበል ተደርጎላቸው ነበረ። ከዚህ ጋርም በተያያዘ ደግሞ በጌታ የተወደደው ወንድማችን እንዳልካቸው ዘነበ እኔን የሚያሳስበኝ አንድ ሰው ሲሞት ጌታን ተቀብሎ ይሆን ወይ የሚለው ጥያቄ ነው በማለቱ ተከትሎ በማህበራዊ ሚዲያ ላይ የተለያዩ ሐሳቦች ሲሰጡበት የነበረ ሲሆን አንዳንዶች በሰው ሐዘን እውቅናን ለማግኘት እና መነጋገሪያ ለመሆን የምታደርገውን ጥረት ብታቆም የተሻለ ነው የሚሉ እንዳሉ ሁሉ አንዳንዶች ደግሞ እንዳልክ ምንም አላጠፋም፣ ሁላችንም ሊያስጨንቀን የሚገባውን እና እውነታውን የተናገረው ነው እያሉ ነበረ። ታዲያ እንዳልካቸው በትላንትናው ምሽት በቲክቶክ ማህበራዊ ሚዲያ ላይ በላይቭ ተገኝቶ ለተፈጠረው ጉዳይ ሁሉ ምላሽን የሰጠ ሲሆን እኛም እንዳልካቸው ያስተላለፈውን ምላሽ በቪዲዮ ይዘንላችኋል የምትመለከቱትም ይሆናል። ከዚሁ ርዕስ ሳንወጣ ደግሞ ዮኒ ማኛ በቲክቶክ ድረገጽ ላይም እንዳልካቸውን ሲናገር እና ሲቆጣ ከዚህም አልፎ በከባድ ስድቦች ስሙንም ሲያጠፋ በትላንትናው ምሽት የተመለከትናቸው ቪዲዮዎች ያሳያሉ። ታዲያ በዚህ ጉዳይ ላይ ምላሽ እንዲሰጠው እውነቱን ተናገር ወይንም ኤርሚያስን ዮኒ በመጋበዝ በዚህ ጉዳይ ላይ ምላሽን እንዲሰጠው ጠይቆት ነበረ። ታዲያ ኤርሚያስም ለዮኒ ምላሽን ሰጥቷል። እኛም የዮኒን አስደንጋጭ ንግግር የያዘ ቪዲዮ እና የኤርሚያስ ምላሽን ጠቅለል አድርገን ይዘንላችኋል። እናንተም ቪዲዮውን እስከ መጨረሻው ይከታተሉት እያልን ቪዲዮውን ላይክ በማድረግ ይጀምሩት። ቪዲዮውን ተከታትለን የምንመለስ ይሆናል። ኤርሚያስ ማውራት አለብን። እንዲያው እሱን ነው የምፈልገው። ና ወይ ጉድ! አላበዙም እንዴ? አናቱን ነው መሳነጥቀው። ና ይፈልግ ምን ሆነ ደግሞ? ቆይ ምን ሆንክ? ሰላም ገብተሃል? ኤርሚያስ እንዴት ነው ዮኒ? ሰላም እግዚአብሔር ይመስገን። ሰላም። ኦርቶዶክስ ላይ ማፍጠጥ አልበዛም? ግን በሞት ላይ መዘባነን አልበዛም? ማን ነው ሞት ላይ ቀለለው?
እንዳልክ ምን አለ? በጣም ጥሩ። እንግዲህ የሆነ ሰው ሲሞት ጠብቆ ነው ያለውን አሰማለሁ። አሁን ነው በፌስቡክ በቲክቶክ ዩቲዩብ ቪዲዮ በሰርቼ ማዘኔን ከልብ ማዘኔን ገልጬ እንደምወደው ገልጬ እሱን እያየው በብዙ እንደተነቃቃው ገልጬ ይሄንን ሁሉ ካወራው በኋላ ነው እባካችሁ አሁን ሰው ሲሞት በጌታ ነው አይደለም ወይ ማለት ጀምሬያለሁ። ዘላለማችሁን አስተካክሉ፣ ምድር ላይ አጭር ነው የምትኖሩት ማለት ምንድነው የሚያስቆጣው? ኢየሱስን ተቀበሉ ወይ ጴንጤው ነው አላልኩ ወይ የሆነ ተቋም አልጠራው። ኢየሱስ የሚባል ጌታ ነው የጠራሁት፣ ከተቋም በላይ ከስብስቦች የሚገዝፈውን። ይሄንን እንዲሁ ለእንዳልክ ጥላቻ ስላላችሁ እንጂ ለኔ ይሄንን አጋጣሚ ተጠቅመው ጥላቻውን የሚያራግቡ ሰዎች ጋር ተደርባችሁ ለተናገራችሁ አንዳንድ ወንጌል አማኞች ግን በጣም ነው ያለው። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀላቀሉ እንዳትሞቱ። ይሄን ያለው ነፃነት ወርቅነህ፣ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ ሙቱ፣ እኛንን የምናቀላችሁ ኢየሱስን የሚባል ነገር ነው ይዞ የመጣው። አንተ ስትመጣ ወደ ጴንጤ ኢየሱስን ኦርቶዶክስ አታውቃት? እሺ እንዳልክን ፌስቡክ ላይ ነው ያገኘው። እንግዲህ እኔ በግሌ አጉል ወንድ አይስራ እባክህ፣ ሲያስጠላ ሸለፈታ አርቲስት ነፃነት ወርቅነህ ሞት ላይ ሁላችንን ያስደነገጠ ሁላችንን ያሳመመ ሞት አይቀርም እና ያው ድንገት መጥቶ ሞት ነጥቆት ወስዶታል። በዚህም እንደ አንድ ኢትዮጵያዊ በጣም ነው የማዝነው። ይህንንም ሀዘን ከእንዳልክም ጋር ተደዋውለን ነበረ። ብዙ ጊዜ አንዳንድ መረጃዎች ሲፈልግ ምደውለት ወንድም ስለሆነ ማለት ነው እሱም ጭምር በዚህ ጉዳይ እንዳዘነ ነግሮኛል። እና አሁን ጽሁፉ የተነበበው ጽሁፍ ላይ በአርቲስት ነፃነት ወርቅነህ ሞት ላይ የተናገረው በሀዘኑ ላይ የቀለደበት ያሾፈበት ነገር እኔ አልታየኝም። ካለ ታሳየኛለህ። ይሁን የቀለደበት ነገር አይታየኝም። ይልቁንም ምንድነው ያለ በዚህ አጭር ዘመን በጊዜያዊ ምድር ላይ ያለ ዘላለማችንን የሚወርስን ነገር በጌታ ኢየሱስ ክርስቶስ ሳታምኑ አትሞቱ ነው ያለው። ኦኬ፣ ይሄ ማለት ነፃነት ወርቅነህ ጌታን አሁን ነው ያለው። እንደውም አሁን ማለቱ ይመስለኛል እንዳልክ ያለው አሁን ብሎ ሲል ከዚህ በፊት ባለው በክርስቶስ ላይ ባለው መረዳት እና አሁን ያለው በክርስቶስ ላይ ያለው መረዳት የተለየ ይሆናል ብዬ ነው ማምነውም ደግሞ ነው። እንግዲህ ቪዲዮውን እንደተመለከታችሁት ነበረ። እንዳልካቸው በማህበራዊ ሚዲያ ላይ ያጋራው መልእክት ያላመኑትን ብቻ ሳይሆን ያመኑትንም በሁለት ጎራ ከፍሏል። ቀልብ ሳቢው አጀንዳ ሆኗል። ታዲያ እንዳልካቸው ከ405,000 በላይ ተከታይ ባፈራበት የፌስቡክ ድረገጹ ላይ ጠንከር ያለ መልእክትን ለዚህ ህዝብ ያጋራ ሲሆን እኔ በፍጹም ይቅርታ አልጠይቅም፣ በዚህ ላይ ምንም ጥፋት የለብኝም፣ እኔ ወንጌልን ህይወቴ ነው፣ እናም ወንጌል ህይወቴ ነው፣ በሚሄድበት ቦታ ሁሉ አብሮኝ ነው፣ እኔ ለማንም ወንጌልን መመስከር አላቆምም፣ ላገኘሁት ሰው ሁሉ ወንጌልን እመሰክራለሁ፣ ባገኘሁትም አጋጣሚ ሁሉ ወንጌልን እመሰክራለሁ፣ ይህ የተሰጠኝ ኃላፊነት ነው። እናም ብዙ የተናደዳችሁ ሰዎች በዚህ ጉዳይ እንዳለ አውቃለሁ። እኔ ግን አሁንም እነግራችኋለሁ፣ ይቅርታ ልጠይቃችሁ አልችልም፣ እንደውም ነገሩን ልደግመው እችላለሁ። ይቅርታ ግን ሁሌም በዚህ ጉዳይ ልጠይቅ አልችልም። ወንጌል ይቅርታ የሚያስጠይቅ ሳይሆን በድፍረትና በእውነት ላይ ቆሞ መናገር ነው። እኔ ደግሞ የተናገርኩት እውነት ነው። ማናችሁም የምትጠይቁትን ጥያቄ ነው የጠየቅኩት። እንደውም እናንተ ይህንን ጥያቄ የማትጠይቁ ከሆነ በእኛ በፕሮቴስታንት ቤት ይህ ጥያቄ የሚጠየቅ ነው። አንድ ሰው በሞቱ ጊዜ የሚጠየቀው ጥያቄ ሰውየው አማኝ ነበረ ወይንም በጌታችን በኢየሱስ ክርስቶስ ድኗል የሚል ጥያቄ በፕሮቴስታንቱ ዘንድ የተለመደ ነው። ይህን ነው እኔም ያደረኩት። ከዛም ቀጠል አድርጌ ወንጌልን ተናግሬያለሁ። ታዲያ ይህንን በማድረጌ የተበሳጫችሁ ሰዎች እባካችሁን መበሳጨታችሁን አቁሙ። እኔ ደግሜ ስለማደርገው የሚያበሳጭ ነገር የለም በማለት
እንዳልካቸው ዘነበ ለኢትዮጵያ ሕዝብ መልእክቱን ያስተላለፈ ሲሆን እኛም መልእክቱን በዚህ መልኩ ለናንተ አቀረብንላችሁ። እናንተም እስከ ቪዲዮ መጨረሻ ስለተከታተላችሁን እጅግ አድርገን ልናመሰግናችሁ እንወዳለን። የፋሪስ ሚዲያ ቤተሰብ የሆናችሁ እግዚአብሔር አብዝቶ ይባርካችሁ ለማለት እንወዳለን። እንዲሁም የፋሪስ ሚዲያ ቤተሰቦች ያልሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ደግሞ መረጃ በፍጥነት እንዲደርሳችሁ የደውል ምልክትን መጫን አይዘንጉ እንላለን። ዛሬ ይዘንላችሁ የቀረብነው መረጃና ይህንን ይመስል ነበረ። እኛም እስክንመለስ ድረስ እናንተም ቸር ሰንብቱልን እያለን እኛ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።